ብሩኬ እንግዲህ የተሰጠው መድኃኒት በጣም ከባድ እና ኃይለኛ ነው። በዛ ላይ ምንም አይነት ማርከሻ የለውም። ማህሌት እንግዲህ አውቃ ነው ማለት ነው። ብሩክ ገና ያልጨረስኩት ነገር አለኝ ካንተ ጋራ ገና መቻየህና እያለች ነበረ ማለት ነው። እና እንግዲህ ዳጣ ላይም እየዛተችባት ነው ወይዘሪት ማህሌት። እናም መድኃኒቱ እንግዲህ ምንም ውሃም ምንም ምግብም አይስጠጥ አያስፈልግም እንደዚሁ ነው የሚሰራው ብሎ እንግዲህ ገና ማኘክ ሲጀምር ነው ብሩኬ ተፈታውን ማለት ጀመረው። ሁሉም ተደናገጡ። ታዲያ ቅድስት ማህሌት አውቃ ነው መድብል ማህሌትን እንዴት ታመንካት? እሷ ይሄንን ሰውዬ ልትገላው ነው የምትፈልገው። እንዴት ለሱ መድኃኒት ትሰጣለች ብለህ ታስባለህ? እንዴት መድብል ስትል እንግዲህ በጣም ደነገጠች ማለት ነው። በጣም ነበረ እንትን ያለችው። ከዛ በኋላ አረ ተረጋጊ ቅድስት እባክሽን ተረጋጊ ቢላትም አልረጋጋም መድብል አልረጋጋም፣ ባሌን ልትገልብኝ ነው፣ ያዙኝ ልቀቁኝ አለች። እንደፈራችውም ታዲያ እሱ ገና መድኃኒቱን ማኘክ ሲጀምር ነው ነገሮች እየተቀየሩ የመጡት ማለት ነው። አይኑን ፍጥጥ ማድረግ ጀመረ። እጁ ሁሉ ይንቀጠቀጣል ማለት ነው። ምክንያቱም ደግሞ መድኃኒቱ እንግዲህ ኃይለኛ ነው ተብሏል። ታዲያ ብሩክ ከመቀመጫው ከእንትኑ ላይ ከሶፋው ላይ ወደቀ። መድብል ራሱ በጣም ነበር የደነገጠው ማለት ነው። ምክንያቱም ደግሞ አስባችሁታል፣ ወንድሜን አድናለሁ ብዬ ሌላ ችግር ውስጥ ከተትኩት የሚል ነገር አለ። የሆነች ብስኩት የልቦብ ብስኩት እንግዲህ መሬት ላይ ወድቃ ነበረ። እሷን ለማንሳት ተጣጥሮ አፍ ውስጥ ሊያደረግ ሲል እንግዲህ ቀሙት ማለት ነው። ምክንያቱም በዚህ መድኃኒት ላይ ምግብ ምንም ነገር መብላት አይቻልም ተብሏል። እና ይህ ሰውዬ ታዲያ መጨረሻው ምንድን ነው ትላላችሁ? የእውነት አሳዘኑኝ ዛሬ ሲጫጫሁ ማለት ነው። እና እንግዲህ ወይዘሪት ማህሌት አሁንም ሌላ ወጥመድ ውስጥ አዘጋጅቶላታል አቶ መድብል ማለት ማን ነው ያ ካሌብ የሚባል ሰውዬ። መቼም ከሱ በፍጹም አትርቅም። እኔ ማህሌት እንደሆነ ማንም ሰው የለኝም፣ አጠገብ የሚቆምም ሰው ስላሌለኝ አፈር ልሼ እነሳለሁ፣ እየወደኩ እነሳለሁ እያለች እንግዲህ ድጋሚ ደግሞ ሌላ ጣጣ ውስጥ ገብታለች ማለት ነው። እናም መድብል እንግዲህ አሁን ላይ በጣም ችግር ነው። ብቻ አላቅም ምን እንደሚፈጠር። ማህሌት ከዚህ በኋላ ዋጋውን ማግኘት አለበት ይሄ ሰውዬ። እኔማ እንደዚህ አልተውም። ምክንያቱም ይሄ ሁሉ ነገር የሆነው በሱ ነው። ስለዚህ ሁሉንም ነገር ገና አልጨረስኩም። አዎ ብሩክ፣ እኔ ባንተ ነው ይሄ ሁሉ ነገር የሆንኩት። ስለዚህ እያለች አሁንም ፉከራዋን ቀጥላለች ማለት ነው። ማሳሌዋ ናት ቅድስት እንግዲህ መድብልን እንዴት ትለቃታለህ? ለምንድን ነው የለቀካት ስትለው መጀመሪያ ተረጋጊ እባክሽ ተረጋጊ። አልረጋጋም መድብል አልረጋጋም ስትል እንግዲህ ያዙ ልቀቁኝ አለ። ከዛ በኋላ ጮኸች ማለት ነው። እንግዲህ ታይ ተረጋጊ ቅድስት ተረጋጊ፣ ለእኔም እኮ ወንድሜ ነው። ምን ሆነሻል? ቆይ እንዴት ነው እንደዚህ የማደርገው ነሽ ታስቢው? በደካማ ጎን የመጣችብኝ ከዛ አስወጣዋት። ለምን ትለቃታለህ መድብል? እኔ እኮ ሊጨርሳት ነበረ ስትል እንግዲህ ብሩክ ይሄንን እየሰማ አይኑን ክፍት ክድን እያደረገ እያዩት ነበር ማለት ነው። ከዛ በኋላ እንደምንም ብሎ እንግዲህ እንትን አለ ማለት ነው መድብልሻ። ልጁ ግን እዛው ፌንት ነቅሏል። ፌንት ነቀለ። በቃ በአጠቃላዩ ራሱን መቆጣጠር እንኳን አይችልም ማለት ነው። በጣም ነው እንትን የሚለው ማለት በጣም ነበር የሚያስፈራው ማለት ነው። አወዳደቁ ምናምን ነገር እና አላቅም ምን እንደሚፈጠር። እናም ቅድስትዬ እንግዲህ ጩኸቷን ቀጥላለች። ሆስፒታል እንሂድ እያለች ነበር ልጅቱ። ከዛ በኋላ ብትጮህ ቢፈርጡም ቅድስት ምሳሌዬም እንደዛ እየጮኸች ነው ማለት ነው። እና ብቻ አላቅም ምን እንደሚፈጠር፣ የእውነት ምን እንደሚፈጠር እኔም ለማየት ጓጉቻለሁ። ምሳሌዬ ሂጂ ፎቅ ብሏት ነበር መድብል መጀመሪያውኑ። አልሄድም
አባዬን እዚህ ትቼ አልሄድም። አባዬ ምንድን ነው የሆነው? አባዬ ምንድን ነው የሆነው? እያለች እየጮኸች እንግዲህ ልጅቱ በጣም እየጮኸች ነበር፣ አይታችሁ ከሆነ ማለት ነው። እና ከዛ እባክሽን ሂጂ አንቺ ልጅ ሂጂ ብላትም እሷ ግን በጭራሽ አልሄድም እያለች አባዬ ማየት ፈልጋለሁ፣ እዚህ ሆኜ የትም ማሄድ አልፈልግም። እንግዲህ መሀሌትም ወደ ስራዋ ወደ ካሌብ ተመልሳለች። ስሚ አንቺ እንዝላል፣ ያውልሽ አሁን የምሰጥሽ ነገር በጣም ከበድ ያለ ነው። እነኛን ሁለት ህጻናቶች እንደምንም ይዘሽ እንድታመጪ ይፈልጋለሁ፣ አለበለዚያ ግን ህይወትሽ እጄ ላይ ነው ያለው እያለ እንግዲህ እያስፈራራኝ፣ ይሄ ሰውዬ ደግሞ እዛ ተጎልቶ ከሚያስፈራራኝ ምን ነው ቢጨርሰኝና በተገላገልኩኝ እንዴ! አሁንስ በዛ እያለች ነው ማለት ነው። እንግዲህ ብቻ አላቅም ምን እንደሚፈጠር። አንዳንድ ጊዜ እውነት ለመናገር ከባድ ነው ማለት ሰዎች እኛ እንዳሰብነው አይሆንም። ሁሉም ነገር ፈጣሪ ያሰበው ነው የሚሆነው። በእርግጥም ግን ደግሞ አንዳንድ ጊዜ ማሰብም አለብን ጎበዝ። እንዴት እንደ ማህሌት መቼም ለሰው ልጅ የማተኛ ናት። በተለይ ብሩክን እንግዲህ እሱንማ እንደዚህ እንዳደረገኝ እምለቀው እንዳይመስላችሁ። አዎ ዋጋውን አስከፍለዋለሁ። ዋጋውን ነው የምሰጠው። እንደዚህ ይሄ ሁሉ በደልና ስቃይ አድርሶብኝ እንደዚህ የምለቀው መሰላችሁ እንዴ? በሱ ነው እንደዚህ የሆንኩት፣ በሱ ነው ይሄ ሁሉ ስቃይና መከራ እየደረሰብኝ እያለች ነው ማለት ነው። ስለዚህ አሁንም ደግሞ አትለቀውም። በቃ እንደዚሁ ነው የምትቀጥለው ማለት ነው። ገና ያልጨረስኩት ያላወራረድኩት ሂሳብ አለኝ ከሱ ጋራ እሰራለታለሁ ምናምን እያለች ነው። ቅድስትዬም ታዲያ ኧረ እንደው ተረጋጊ ቅድስትዬ፣ እባክሽ ተረጋጊ እባክሽን። ቆይ አንቺ ለምንድን ነው የማትረጋጊው? እንዴት ልረጋጋ? መድብል እንዴት ልረጋጋ? መሀሌት አሁንም ዛሬ ከእጄ ያመለጥሽ ቢመስልሽም ነገ ግን ከእጄ እንደማታመልጪ ነው የምነግርሽ፣ እሰራልሻለሁ እያለች ነው ማለት ነው። እና እንግዲህ ወይዘሪት መሀሌት ከዚህ በኋላ ደግሞ ምን እንደሚገጥማት የማውቀው ጉዳይ የለም ማለት ነው። እናም ብቻ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ይሄን ያክል ጭካኔ፣ ይሄን ያክል መጥፎነት ለሰው ልጅ እንደዚህ መሆን ተገቢ አይደለም ማለት ነው። እና ብቻ አንዳንድ ጊዜ የምናደርጋቸው ዛሬ ነገ ዋጋ ያስከፍሉናል ማለት ነው። እና እንግዲህ አብረን የምናየው ነው የሚሆነው። ግን ደግሞ አሁን ላይ ያለበት ነገር በጣም ከባድ ነው ማለት ነው። መድኃኒቱ ምንም አይነት ማርከሻ፣ ቆይ እንዴት ነው መድኃኒት ማርከሻ የሌለው? ሲጀመር መድኃኒት ያለ ማርከሻ የሚሆን ነገር የለም። መድኃኒት ማርከሻ ይኖረዋል ምንም ይሁን ምን ማለት ነው። እና ስለዚህ ከዚህ በኋላ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። እና እንግዲህ ወይዘሪት መሀሌት ተመልሳ ወደ ስራዋ ገብታለች። እና መድብልን ዋጋውን ነው የምሰጠው፣ አዎ ዋጋውን ነው የምሰጠው፣ እንደዚህ የምለቀው እንዳይመስላችሁ። ብሩኬ እመነኝ፣ እንደዚህ እንደተጫወትክብኝ ገና ዋጋህን እሰጥሃለሁ። ባንተ ነው ይሄ ሁሉ ስቃይ መከራ እየደረሰብኝ፣ እንደዚህ ምለቅህ እንዳይመስልህ እያለች ያዙኝ ልቀቁኝ እያለች ነው ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አናቅም። ብቻ የእውነት ነው የምላችሁ ምን አይነት ክፋትና ጥላቻ ያላት ነች እሷም። ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ቅድስትዬ አሳዝናኛለች በእውነቱ ማለት ነው። በጣም ነው ያሳዘነችኝ። ለምን እየሆነ ያለው ነገር በጣም ከባድ ነው ለሷ። በጣም ፈተና በዛባት፣ ብቻ ብዙ ነገር እና ከዚህ በኋላ ደግሞ እንግዲህ የሚመጣው ፈተና ምን አይነት ነው? ብሩክስ ይድናል ወይ? ቆሞስ ይሄዳል ወይ የሚባለው ነገር ለእኔም ከባድ ነው ጥያቄ ነው። እውነት ለመናገር ከባድ ጥያቄ ነው ማለት አሁን የተሰጠው መድኃኒት በጣም ከባድ ነው ለብሩክ። አውቃስ እንደሆነ ማን ያውቃል? እሷ እኮ የማታረገው ነገር የለም እውነት ለመናገር እና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር አናውቅም ማለት ነው። እናም መሀሌት እንግዲህ አሁን እውነት አታለሽኝ ዋሽተሽኝ ከሆነ
እውነቴን ነው የምልሽ፣ እሰራልሻለሁ። እንደዚሁ የምለቅሽ እንዳይመስልሽ። አዎ እሰራልሻለሁ፣ ዋጋሽን እሰጥሻለሁ እያለ ከዛ በኋላ እንግዲህ እንደምንም እንትን እያለ ነው ማለት ነው። እና የሰው ልጅ ይሄን ያክል ብልግና ይሄን ያክል ጥላቻ ያላት እንግዲህ እሷ ነች ማለት ነው። እናም ወይዘሪት መሀሌት እንግዲህ ዞሮ ያው ነው አብረን የምናየው ይሆናል ማለት ነው እንግዲህ እና ዋነኛው ነገር አሁን እሱስ ምን ይገጥመው ይሆን ነው የሚለውን ነገር ነው። ማን እንትና ብሩክ ይሄ መድኃኒት እንዴት ነው ይገለዋል ወይስ ያድነዋል? በጣም ከባድ መድኃኒት ነው የተሰጠው ማለት ነው። እውነቱን ለመናገር በጣም ኃይለኛና እንትን መድኃኒት ነውና እንግዲህ መድብል ማነው ብሩክ ፈጣሪ ካንተ ጋር ይሁን ማለት ነው። እውነት በጣም ነው ያሳዘነኝ እውነቱን ለመናገር። ማርከሻው ደግሞ እኮ የለውም፣ ውሃ እንኳን መጠጣት አይቻልም ማለት ነው። እና ደግሞ ውሃ ካልጠጣ እንዴት ነው ምንም ነገር ምግብን መብላት እንኳን አይችልም ማለት ነው። ስለዚህ ይሄ ነገር ለሱ በጣም ከበድ ያለ ነገር ነው የሚሆነው። ምክንያቱም ደግሞ ምንም አይነት ማርከሻ የለውም፣ ውሃም እንዳሰጡት ምግብም እንዳሰጡት ምንም ነገር እንዳያደርግ ብላለች ማለት ነው። እና መድብልም ደግሞ እንደተባለው ዝም ብሎ አምጥቶ ሰጠው። ይሄ ነገር ታዲያ ከባድ ነገር አይሆንም? አላቅም ምን እንደሚፈጠር ዞሮ አብረን የምናየው ነው የሚሆነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ መሀሌት ለብሩክ የሰጠችው መድኃኒት በጣም ኃይለኛና አስፈሪ ነው ማለት ነው። ልጁ ገና ማግኘት እንደጀመረ ነው እጁም እግሩም መንቀጥቀጥ የጀመረውና እንግዲህ ምን እንደሚፈጠር አላውቅም። በእውነት በጣም ነው የሚያስፈራው ማለት ነው። እና እንግዲህ ፈጣሪ ከሱ ጋር ይሁን እንጂ ከባድ ነው።